ና ግባ። ቆይ ምንድነው ይሄ? እነዚህ እኮ እዚህ አስቀምጦት ረስተውት እኮ ነው። ለዛ ነው። ተቀመጥ ተቀመጥ። እንዴት ነው ታዲያ? የሚበላ ነገር ላምጣ? አመሰግናለሁ። ይልቅ ማንም ሰው ሳይመጣ ንገሪኝና ቶሎ ልሂድ። እንዴ ምንድነው ጆካዬ? ትቸኩላለህ እንዴ? ተረጋጋና ቀስ ብለህ ተጫውተህ ትሄዳለህ። ምን ለማድረግ እየሞከርሽ ነው? አክትሽ ምንም ደስ አይልም። የኔ አክት? አክቴ እኮ ሁሌ እንደዚህ ነው። እንዲያውም አክትሽን በጣም ነው የምወደው ብለኸኛል ነበር። ታዲያ እኔ እንደዛ ምልሽ ሰኒን ለማስቀናት ነበር። እስኪ ጆካዬ ዝም ብለኸኝ። ቆይ ምን ለማድረግ እየሞከርሽ ነው? እንዴ በቃኝ። እኔ ከዚህ በላይ ማስመሰል አልችልም። እንዴ ምኑን ነው የምታስመስዩ? ደሞ የምን ካሜራ ነው? በቃ ክብሮም ነው። ጆከርን ጥሪውና አብረሽ እንደዚህ አድርጊ አለኝ። በቃ አረኩኝ። ምን ለማድረግ እየሞከርሽ ነው? ምን ለማድረግ እየሞከርሽ ነው? አንተ ትልቅ ሰው እኮ ትመስለኝ ነበር። ለካ ልጅ ነህ። አንተ ለሰኒ አትገባትም። ይህንን ለማረጋገጥ ደግሞ የትኛውንም ዝቅታ ዝቅላለሁ። በቃ አትወድም። አሁን ሌላ ህይወት ጀምራለች። ተዋት። ለምን እንደተጋባችሁ እኮ አውቃለሁ። ማላቅ ነው እንደ መሰለህ። በአጋጣሚ ብንጋባም ፍቅራችን ግን እውነት ነው። ምናልባት እኮ ልብ ወዷት ሊሆን ይችላል። በእርግጥ አሁን የምትወደድ ልጅ ነች። ልቧ ግን እኔ ጋ ነው ያለው። ወይኔ ኒና፣ ሁሌ በሰው ጉዳይ ገብተሽ ጦስ እንደሆንሽ ነው። እውነት ልቧ ካንተ ጋር ቢሆንማ በዚህ ልክ የኔን እውቀት ለማሳየት ባልቸኮልክ ነበር። አንቺ ደግሞ የሰው ጉዳይ ውስጥ ከመግባትሽ በፊት መጀመሪያ ለራስሽ ወቂበት። እሺ እንዴ? ኧረ ምን ሆነ ነው? ተረጋጋ። ጃንስ ራሱ አጁ አምላኬ ምን እየሆነ ነው ያለው? እንዴ ኧረ ዘንድሮ ጉዴ ፈላ። ሊጠጣም እንዴ? አይ ደሞ በሰዓትስ አዎ እዛ ደርሻለሁ። አትመጣም እንዴ? እሺ በቃ ደርሻለሁ። ጽናት መጣህ እንዴ? ኪራ እዚህ ምን ትሰራለህ? አንቺን ልጠይቅሽ እንጂ እዚህ ምን እያደረግሽ ነው? እኔማ ሰው ቀጥሬ ላገኝ ነው። ማን ነው የምታገኘው? አንተ ራሱ እዚህ ከሷ ጋር ምን ትሰራለህ? እኔማ በስራ ጉዳይ ምሳ ግብዣ አለብኝ። እንዴ ቀለበትሽ ለምንድን ነው ያወለቅሽው? ውይ ሻወር ስወስድ እኮ ስለሚሰፋኝ እንዳይወድቅብኝ ብዬ አውልቄው በዛው ረሳሁት። አይ እኮ አንቺ ቀለበትሽን ረስተሽ ወጥተሽ ይሄንን ከይሲል ታገኝ ነው አይደል የወጣሽው? እሱ ለማግኘት ነው አይደል የወጣሽው? ያውም ቀለበትሽን ሳታደርጊ። እንደዛ አይደለም ኪራ፣ ቆይ ላስረዳ። ቆይ ምን ለማድረግ እየሞከርሽ ነው? ኧረ አለቃ እባካችሁ፣ ሰው እኮ እያየን ነው። ተረጋጉ። ዝም በይ አንቺ። እሺ በቃ አሁን ቤት ሄደን ማውራት እንችላለን። እንዴ እዚህ እኮ ብዙ ሰው እያየን ነው። እና ይሁን፣ እኔ ምን አገባኝ? አንቺ እኔ ላይ ቃሉን ራሱ መጥራት አልፈልግም። ነገርኩህ እኮ ኪራ፣ እኔ ምንም አስቤበት አይደለም። እንዴ ረስቼው ነው። ምን ነው ካልጠፋ ቀን ዛሬ ረሳሽ? አታምነኝም እንዴ? ቆይ ይሄንን ታደርጋለች ብለህ እንዴት ታስበኛለህ? አንቺ እኮ ይኸውልሽ፣ እኔ ምንም ሳላደርግ ይኸውልሽ፣ ገና ለገና ይኸውልሽ እቺ ልጅ ትንቀለቀላለች ብለሽ ጭራሽ እኔ ቀለበቴን ትቼ ሴት ጋር ልሄድ? ኧረ አለቃ ልቀቀኝ። የጠጣሁት ወተት እኮ እንደ እርጎ ሆነ፣ ናጥከኝ። እሺ አሁን ሰው ፊት ክፉ ደግ አንነጋገር። በቃ ቤት እንግባና ሁሉንም ነገር እናወራለን። በጣም ታሳፍሪያለሽ። እሺ ጽናት፣ ይኸውልሽ ዛሬ የተፈጠረው ነገር በምንም ላምንሽ አልችልም። ቀለበትሽን ማውለቅሽም እዛ ኬሲ ጋር መደወልሽም አጋጣሚ ነው አይደለ? እንዴ አለቃ ወዴ ልትሄድ ነው? ምሳው ሰዎች እኮ እየመጡ ነው። በቃ ሞት ሄደቢያቸው። ከፈለግሽ ከአንቺ ጋር ይሁን። እኔ የምልሽ እስኪመጡ ድረስ እዚህ ጋር ልቀመጥ? ምን አለ እግሬን ቢሰብረው ኖሮ እጭ።
እኔ የምልሽ ጽናት አንድ ነገር ላማክርሽ ነበር። ምንድን ነው? ያው አንቺ ስኬታማ ትዳር ነው ያለሽ እና እኔ ደግሞ በቅርቡ ፍቅረኛ ይዣለሁ። ስለሱ እስኪ ምከሪኝ። አንቺ ደግሞ እንጂ እኔ ምን አልኳት? አማክሪኝ ያልኳት። አሁን ላይ መጮሁ ምን አስፈለገ? ዝም ብሎ በሰበብ አስባው። በቃ ለሷ ተጨነቅሽ። ምን አልፈልግለታለሁ። ሰኒ ስፈልግሽ ነው ያገኘሁሽ። ዛሬ ደግሞ ሰላምታም የለም እንዴ? ይቅርታ መሩት፣ እኔ ስለተበሳጨው ነው። ያ የማይረባ ከዚህ በኋላ እንደዚህ አይነት ጨዋታ እንዳይጫወትሽ። እንደ ቀድሞ አልታገሱ። ማንን ነው? የድሮ ፍቅረኛሽን ነዋ። ከዚህ በኋላ ምንም ነገር ቢያደርግ አልታገሱ። ቆይ ምንድን ነው የተፈጠረው? በኒና በኩል እኔን ለማጠብ ነው ሞክረው ነበር፣ ግን አልተሳካላችሁ። ሰኒ ምንም ነገር ቢልሽ እንዳታምኝ። እኔ ምንም ነገር አላደረኩኝም። አልገባኝም። ሰኒ ኒና እኔን እንድታማልለኝና ፎቶ አንስተው ላንቺ ሊያሳዩሽ ነበር። ኒና ሁለተኛ እንደዚህ እንዳታረጊ ብያት አልነበር? ቆይ ሰኒ አንታረጊ እኮ አይደለም ሰኒ። ኒና ዛሬ እናት ሾል ብትገቢ አታመጪኝም። እሺ ኒና። እሺ አጅሪት እኔ እኮ ምንም አላደረኩም። ገብረው እኮ ነው ከኔ ጋር እንደዚህ ጨዋታ ቁሚ ብዬሻል ነበር። እባክሽ ልቀቂኝ። እስኪ ዛሬ እሱ መጥቶ ያድንሽ እንደሆነ አይሻል። የምን ጨዋታ መስራት? ሰኒ ክብሮም እኮ ነው። እኔ አልፈልግም ከሰኒ ጋር መጣላት እያልኩት እራሱ እኮ ነው። ለካ አንተን እንደዚህ ጨዋታ የምትጫወተው። ቆይ ግን ምን አስበህ ነው ወይስ እሱም እንዳንተ ጥሎኝ የሚሄድ መስሎ ነው? ሰኒ ተረጋጊ እንጂ። ምሩዬ እንዳትለቂያት ትገለኛለች። ልቀቂኝ ምሩ። ለአንቺ እንደማይሆንሽ ላሳይሽ እኮ። አንተ ማነህ? ቆይ የሚሆነኝና የማይሆነኝ የምትወስነው ማነህ? የበፊት አትጨርሰው። የኔና ያንተ ነገር ያን ያብቅቷል። አሁን ባለ ትዳር ነኝ። ጆከርን ደግሞ አንተን እወድ ከነበረው በላይ እወደዋለሁ። ስለዚህ በመሀላችን እጅን ለማስገባት እንዳትሞክርሽ። ውሸት ነው። በፍጹም እሱን አትወጂው። አረ ሰዎች ተረጋጉ። ኒና ደህና ነሽ? ምሩዬ ድንጋጤ ላይ ስለሆንኩ ነው እንጂ የሆነ ነገር የሚያላት እንዴት ተሰባብሯል። አፍህን ዝጋ። ከዚህ በኋላ አላቅም አታቅም በመንገዴ እንዳገባሽ። ሰኒ ልትነካኝ እንዳትሞክር። ሰኒ አንቺ አንተም እኮ ህይወቴን የመመጥመጥ መብት የለህም። ያኔ ስትሄድ የኔና ያንተ ነገር አብቅቷል። ከዚህ በኋላ ምንም ብትሆን ልወድህ አልችልም። እሺ ሰኒ አዳምጪኝ። አሁንም የኔ ነሽ። ምሩዬ በቃ እኔ ያለቀልኝ በሰው እጅ ነው የምሞተው። ምሩዬ ይኸውልሽ የሆነ ነገር እኮ ሆኛለሁ። ልጅቷ እኮ ፈረስ ነገር ናት። በቃ ደንዝዤ ነው እንጂ የሆነ ነገር ሆኛለሁ። አጥንቴ ተሰባብሯል። በቃ አሁን ተረጋጊ። ሄዳለች እኮ። አይ ሂጂ። ለማንኛውም ክብሮም ጋር መጣ ይገለኛል። ሂጂ፣ በሩን ዝጊው። እኔ ያለሁልሽ፣ ማንም አይነካሽም። እሺ? አይ ግድ የለሽም። እኔ ከምነሳ እንጂ ሂጂ፣ ይገለኝ። እሺ። ወይኔ አምላኬ፣ ወይኔ በቃ እኔ በሰው እጅ ነው የምሞተው። ወይኔ ፈጣሪ፣ ወይኔ ሻው ምንድን ነው የማደርገው? ምን አይነት እድል ነው ያለኝ ግን። ሰኒ ምንድን ነው ያደረግሽው? እና ባንተ መጥተውብኝ ዝም እንድላችሁ ጠብቀህ ነበር? እሺ አሁን ተረጋጊ። አሁንማ ተረጋጋሁ። የእጃቸውን ነው ሰጥቻቸው የመጣሁት። ግን እኔ ሲነኩብሽ እንደዚህ እንዳንበሳ እንደምትናከሽ አላውቅም ነበር። ምን ማለት ነው? አንተ ብትሆን አታደርገውም እንዴ? እኔማ ከዚህ በላይም ቢሆን አደርጋለሁ፣ ምክንያቱም ስለምወድሽ። እና ሰኒ ድንጋይ ናት፣ ሰው አትወድም። እና ትወጂኛለሽ? ድብና አድርጌ ነው። ባለቤት እኮ ነህ። እኔም በጣም ነው የምወድሽ፣ በጣም። አሁን ከዚህ ሙድ የምትወጪ አንድ ቦታ ልውሰድሽ። እሺ እንሂድ።
ደግሞ ምን ቀረ? አሁን እንኳን የቀረኝን ቃል ወስድ ሳይሆን ሳልነግርሽ የቀረሁትን ነገር ልነግርሽ ነው የመጣሁት። በጣም ወሬ ትወዳለህ ልበል? ምን ልትለኝ ነው ደግሞ? ጆከር እንዴ አሁንም ስለሱ ነው? ኧረ ልጁን ተው እና ስለ ሌላ እኔና አንቺ ምን ልናወራ እንችላለን? እሺ አሁን የምትናገረውን ተናገርና ሂድ። ጆከር ለሰና ይገባት እህትሽን ከጆከር እጅ አድኛት። ዛሬ ራሱ ከመጠጥ ቤት ከሌላ ሴት ጋር ሲወጣ ይችዋለሁ። ቆይ በዚህ ልክ ነው እንዴ ልጁን እንድጠላው የፈለከው? ቆይ ምን አረገ? እንደዛ ተብይ ቀድሞ ላንቺ መጥቶ አሳምኖሻል ማለት ነው? እሱ ምንም አላረገኝም። ቀድም ያገኝቻለሁ። ምናልባት እሱን ሳላገኝ ቢሆን ያገኘው አምነ ነበር። ጆከርን አውቀዋለሁ። ሰውን ለማሳመን ምንም ያደርጋል። በቃ መርሲ ሞይ እንዴ አሁንማ ወንድሙ መሆኑ ራሱ እያጠራጠረኝ ነው። ወንድም ቢሆን ኖሮማ ቢያጠፋ ራሱ ልትሸፍንለት ትሞክራለህ እንጂ በዚህ ልክ ልታጋልጧት አትሞክርም ነበር። እንደነገርኩሽ እውነትን እደግፋለሁ። ጥሩ እንኳን ደገፍክ። ግን ደግሞ ካሁን በኋላ እዚህ እየመጣ ምንም ነገር እንድትነግረኝ አልፈልግም። የሰማሁት ይበቃኛል። ከዚህ በላይ ሰኒ ልጎዳትና የሚያስከፋት ነገር ማድረግ አልችልም። እንደውም ዝም ማለትሽ ነው የሚጎዳት። እመኚኝ፣ እህትሽን ከጆከር እጅ አድኛት። ፀሐዩና አንተ ተዳምረህ እንዴት እንዳደከማችሁ ደህና ነው። እንደዚህ አይነት ቦታ በጣም ነው የሚያስደስተኝ። ድሮ ልጅ ሆኜ ነው የለመድኩት። አዎ ሰላም አለው አይደል? አዎ ደስ ይላል። ራስሽን ማረጋጋት እንድትችይ ይረዳሻል። እውነትህን እኮ ነው። እኔ ራሱ ተረጋጋሁ። አንቺ እንኳን የተረጋጋሽው እዚህ ስለመጣን ሳይሆን እኔ አብረሽ ከጎንሽ ስለሆንኩ። ዝም በል እባክህ ወገኛ። ፀጉርሽ ላይ ሳረ ምንም ነገር ውበትሽን እንዲያበላሽው አልፈልግም። እሺ ማንም በል የውበት ጥበቃ ሚኒስቴር ያልሽ ሁሉ ያስማማኛል። ቆይ ዛሬ የመጨረሻ ቀን ነው ብትባይ የምታደርጊ ነበር? እኔ እንጃ አንተ የምታደርግ ነበር? ሰላም። አቤት። ፖሊሶች ነን። ምን ልተባበራችሁ ታዲያ? ኤርሚያስ የሚባል ሰው በከባድ የግድያ ወንጀል ተጠርጥሮ እዚህ መኖሩን ተጠቁመን የመጣ ነው። እንደዛ የሚባል ሰው እዚህ የለም። አዎ ብዙ ቦታ ስሙን እየቀያየረ እንደሚያጭበረብር ጥቆማ ደርሶናል። በቅጥል ስሙ ጆከር ነው የሚባለው። ጆከር? አዎ እዚህ ካለ ለህግ አካል አሳልፈሽ በመስጠት እንድትተባበሪ ነው። እዚህ የለም። ከዚህ ከወጣ ቆይቷል። ይቅርታ ግን ገብተን ቤቱን መፈተሽ ይኖርብናል። ትችላላችሁ። ጌታ አንተ ትሻለኛለህ። እናቴን እኔ እኮ ማንም የለኝ፣ አንተ ብቻ ነው ያልከዳኝ፣ ጀርባህን ያልሰጠኝ አንተ ብቻ። ሳይለም ኪራ መጣህ እንዴ? ወርቤ እንዳትነኪ ካህዲ። ምን እያልከኝ ነው? ደግሞ በጣም ጠጥተሃል እኮ። እና ለምን እንደጠጣ አላውቅም ነው የምትይው? እኔ ጠንካራ ሰው ሆኜ ነው እንጂ እንዳንቺ ስራ መርዝ መጠጣት ነበረብኝ። እሺ አሁን ይሄን ልቀቀው። ዛሬ እኔ ያዘን አታስመስል። ከአንቺ ይሄ መጠጥ ይሻለኛል። ቢያንስ እሱ እንዳንቺ አይከዳኝ። ጭራሽ ከመጠጥ ጋር አወዳደርከኝ አይደል? እሺ አሁን ተነስና እንግባ። ራሴ ይላል። ምንድን ነው ኪራ? ተነስተሻል? ወጣ
ግባና ተኛ። እሺ እስቲ ከሰማሽ ግባና ተኛ በይው። እንዴ እዚህ እኔ እሻላለሁ ካንቺ። አንቺ መላ ብለሽ አስገቢው እንጂ። ኒና አናግረው አልኩሽ እኮ በቃ አስገቢው። ወይኔ ኪራ ወይኔ ሳይነቁ ነቅተን ሲነቁ ሰኛን አለ ሰውየው። እኔ ቤቴን ስለ አንቺ ውጮቹን ተፍሰፍታያለሽ። ኪራ እና ተነስ ግባ እናተኛ። ጺሞ እንዳትነኪ የሔዋን ዘር ነው ያስጣለኝ። ኪራ ጺሞ ብሎ መልሶ ሔዋን አይከብድም። በእናትሽ ዞር በይ ከፊቴ፣ ላስቀይምሽ ይቻላል። ኪራ ጽናት እኮ ናት፣ ሌላ ሰው መስላክ ነው። ዝም በይ እባክሽን። እዚህ ሲጃጃለሁ። ሲጀመር እንደዚህ ጠጥቶ መጥቶ እኔነቴን እንዴት ይለየኛል? ምን ጭራሽ ከአንቺን ብሶ ሌላ ነገር ታወራለሽ? ኪራ በቃክ እንዴ! ግባና ተኛውን። ጭራሽ እኔን ታዥኛለሽ? ከዚህ በኋላ አንድ ቃል ተናገሪና ይህን ጠርሙስ ፊትሽ ላይ ነው የምታገኝ። ኧረ ይህ ነገር ጫና ያለው ነው መሰለኝ። ኪራ ተረጋጋ እንጂ። አንቺ እኮ ምን እንዳደረገች ስላላየ እዛ ምግብ ቤት። ኪራ ግባ አልኩህ እኮ። ቆይ ይወደኛል ምንም አያደርገኝ ብለሽ ነው? ቆይ ምንድን ነው የምትለኝ? በህይወቴ አንድ ስህተት ብታገኝብኝ እንዴ ምን ፍጠሪ ነው የምትለኝ? ቆይ ዝም በይ ደግሞ ትከራከሪኛለሽ። ቆይ ምንድን ነው እንደዚህ ጠገብ ያደረገሽ? ጭራሽ መታኸኝ። ይኸውልህ ድጋሚ እጅን እንዳታነሳብኝ እሺ? ቤት ነው እባክሽ ማላነሳብሽ። ቆይ ምን እንዳደረግሽ ረስተሽው ነው? በዛሬ ልቤን አድመተሽው አታውቂም። እና ይኔስ ቆይ ያኔ በስንት ስትበትነኝ እኔ ምን ብዬሃለሁ? እንዴ ኧረ ሰዎች ምን እየሆናችሁ ነው? ኒና አንቺ እዚህ ውስጥ አትግቢ፣ እየጠበቅኩ ነው፣ መልስልኝ። እና ቆይ አንቺ ከኔ ጋር የተወዳደርሽ? አሁን እኮ አንቺ ባለ ትዳር ነሽ። እሱንማ አውቃለሁ፣ አክብሬውም እየኖርኩ ነው። ሲጀመር ቀለበት ሳታረጊ ባለ ትዳር ቤትማ አትረሽም። አልቂ ምን ልታደርግ ነው? ረፍ። ይኸውልህ ኪራ ይህን ቀለበት እንዳታወልቀው፣ የመጨረሻችን ነው የሚሆናት። ኪራ እረፍ። ሳስበው ነፃነት ነፍጎሽ እንደዚህ አሪፍ ነው። በባዶ ይሄ ማነው ብሩኬ በኪና የምትይው ሰፋ ያለ ይገዛልሻል። ምን አልክ? ለነገሩ አንተ ምን ታደርግ፣ ሰው እንደሌለኝ የሚፈልገኝ እንደሌለኝ ተሰማክ አይደለ? ችግር የለውም ብዙ ፈላጊ እንዳለኝ ያሳያለሁ። እሺ በእናትሽ ይኸውልሽ ግን በገዛ እጅሽ ቤትሽን እንዳፈረሽ ወቂ። አንቺ ብሶ ላይ ሌላ ላንኪን በእናትሽ እዚሁ ፏብ የተኛለ ብርድ ልብስ እንደዚህ ተመስቶኝ። ወይኔ ኪሩቤል የማንም መጫወቻ አለ እንዴ? ቆይ እንዴ ከመቼው ሰበሰብሽው? አዘጋጅተሽው ነበር እንዴ? እሺ ዞር በይልኝ አሁን። ቆይ ተረጋጊ። በዚህ ምሽት የት ነው የምትሄጂው? ምንም እኮ የሚያረጋጋኝ ነገር የለም። ጽናት ምሳ ልበላ ነው ብሎ ነው እንደዚህ የሚሆነው? እኔ እኮ እራትም መብላት እችላለሁ። እሱን ደግሞ አሳያችኋለሁ። እሺ እንዴ ቆይ እሱ እኮ ስለሰከረ ነው እንደዚህ የሚሆነው። ስካር ነው እሺ ወዲያ አባውን የሚያወጣው። እሺ ተይ እንዴ በዚህ ምሽት የት ነው የምትሄጂው? ቆይ አንቺን ያልበላሽ ምሽት እኔን ምንም አያረጋኝም። ኒናውን ዞር በይልኝ። ኧረ በእናትሽ አንቺ ጽናት ፈጣሪ ወይ ምንድን ነው የማደርገው? እሺ ወይኔ አምላኬ። እሺ አሁን ለክብሮም ልንገረው እንዴ? አይ ወይና አሁን ምሩ ጋር ልደውል። ምሩ ደግሞ ሰምታ በድንጋጤ ፌንት ብትሰራስ? እሺ ምንድን ነው የማደርገው? አሪፍ ጊዜ ነው ያሳለፍነው አይደል? አዎ በጣም። እና መቼ ነው እንደግሞ? ምናልባት አንድ ቀን እና አይኔን እያየ ንገረኝ። መቼ ነው የምንደግመው? ምንድን ነው? ፖሊሶች ነው በግድያ ወንጀል ተጠርጥረው በቁጥጥር ስር ውለዋል። አዎ ናኒታ
ምንም አያውቅም። እሱ ምንም አላደረገም። ልቀቁት። ተረጋጊ። ልቀቀኝ። እሱ ንጹህ ሰው ነው። ምንም አላደረገም። እኔ ነኝ የገደልኩት። እንደውም እኔ ነኝ የገደልኩት። ምንድን ነው የምታወሪው ሰኒ? እኔ ነኝ ወንጀለኛው። እኔ ነው አሁን አንተ ሂድ። ልቀቀኝ። ልቀቀው ብያለሁ። እሱ ንጹህ ሰው ነው። ልቀቀኝ። ልቀቀኝ። እሱ ንጹህ ሰው ነው። ጆከር እሱ ንጹህ ሰው ነው። ልቀቀኝ። ልቀቀኝ። ጆከር እሱ እኮ ንጹህ ሰው ነው። እኔ ብሎ እኮ ነው። አስር 11 12 አጨብጭብ። ምን ሆነ ነው? ይኸውልህ አንድ ልሳሳትና ይኸውልህ ነግሬሃለሁ። እሺ ኧረ ጎቤው ምን ጥቅም? ሸቤ ከወረደን ያው 2 ወር ሊያልፈን ነው። ምንም ጠብ ያለ ነገር የለም። አንተ እንደዚህ አትበለኝ አላልኩህ? ኧረ እርድና እንዴ! እኔ እኮ እንደዛ ለማለት ፈልጌ አይደለም። እንደዚህ አይነት ቃል አታውራ ብዬ ነግሬህ አልነበር? አሁን ወደ አባት ወደ ሰማይ ልላክ። ኧረ አንተ ልቀቀኝ እንጂ ችግር የለም። ራሴ ሊርችት ለኩሽ ወነጨፍልህ የለ እንዴ? አትንቀልቀልሽ። ሽባ ነው ማረግ። ቆይ ወደ ላይ ልካለሁ የሚለው ወደ ሰማይ ነው አይደለም? አባቢ ወደ ምድር ነው። አንቺ ባለፈው ሲያንጠባጥብሽ ምናምን አይምሮሽን ሳትሽ እንዴ? ቆይ እናንተ ከፈጣሪያችሁ ጋር እንዴት ነው የተናናቃችሁት እንዴ? እልካለሁ አልልክም ትባባላላችሁ? ይኸውልህ ትሰማኛለህ? እስር ቤት ውስጥ ጉልበትን ስላፈረጠምክ ምንም አታመጣ። ይልቅ ከዚህ እስር ቤት እንዴት እንደምትወጣ ለፈጣሪ መጸለይ ነው የሚሻል። ምን ይላል? ምን ነው ፋርዬ አልበረደልሽም እንዴ? ወይስ እንደ ጎንቢስታ ስላስብልሽ? ትሰማኛለህ? በጉልበት አትመካ። ጉልበት ነገ ጠዋት ጥሎ ሲሄድ ያራራል። ኧረ አባቢ በቃ ጣቢያ ቀየሪ፣ በኋላ እንዳትበላሽ። ጎቤው አንቺ ክብሪት አብሽን ብዘግ ይሻላል። ምን አለ ንዴት የመጡ እንደ ሳኮ በጠበጠበ ሙዴ ነው። ጎቤው ይኸውልህ ምርጥ ሳኮ መጥቶላል። ናገባ ምንድን ነው የሚርመተመተው? እንዴት አመሸህ? ፈጣሪ ይመስገን ደህና ውለናል። ና ቁጭ በል። እሺ ተስ ሰማ፣ እዚህ ሸቤ ውስጥ እንኳን መቀመጥ ቀርቶ ያለን ፍቃድ መታሰር እንደማይቻል አልነገሩህም እንዴ? ይቅርታ አላወቅኩም ነበር። ምናልባት አስፈላጊ ከሆነ ጄል ጠይቃቸው። ኧረ አንቺ ጅላስ በጣም ፈጣን ናት። በ30 እንድታረጋገው ትንሽ የሆነ ነገር ያስፈልጋታል መሰለኝ። ዝም በል አንተ ሶኬት። ምንድን ነው የምታቀሳስሩ? ተነስ። ማን ነው ተቀመጠ ያለ? ወንድሜ በእናትህ እያንገላቱን ያመጡኝ። በጣም ደክሞኛል። ይኸውልህ ወንድሜ ሁላችንም እኮ በዛ መንገድ ነው የመጣ ነው። አሁን ትንሽ ታርፋለህ። ና ረፍ። እንዲሁም ዝፈን ዘፈን በዚህ ሰዓት ከየት ይመጣል? ወንድሜ እባክህን፣ እኔ ለራሴ ጸጸት ላይ ነው ያለሁት። እባክህ በቃ የዛሬ እንለፉኝ። ህይወት እኮ እንደዚህ ነች። እንኳን የደስታ ዜማና የሀዘን እንባም እኮ ይጠፋል። አሁን በዚህ ሰዓት ከየት ይመጣል? ዝፈን አልኩ። ያለዚያ ግን እመኔን ትቆጫለህ። አውቃለሁ። ለደንቡ የሻማም አላመጣውም። ግን እባካችሁ የዛሬን ብቻ አለፉኝ። የአራዳ ልጆች አይደላችሁ እንዴ? እባካችሁ ተረዱኝ። አንቺ ምርጥ ዝርያ ነሽ። የምር ዝርያ ቢሆንም ከእኔ ትእዛዝ ውጭ ሲሆኑ ደስ አይለኝ። እባ ዝፈን በቃ ቻላ አድርጊውና በቃ ወዝወዝ በያ። ከብዙ ስቃይ መከራ መሃል አግኝቼሻለሁ፣ እወድሻለሁ። ከብዙ ስቃይ መከራ መሃል ፈትኜሻለሁ፣ እወድሻለሁ። የበኩር ፍቅር ዓለሜ የልጅነት ህልሜ ያንቺ አይነት ሴት ነበር ምጠብቀው ኖሬ በጸባይም በውበት
ነገርሽ ታድሏል ሐሳቤን አግኝቼ ልቤም ተደላድሏል። ሰው ነኝ ሙሉ አይደለም ሚጎለኝ ብዙ ነው ስፈልግ ነበረ ልቤን የሚሞላው በብዙ አዛመደን ፍቅር አቆራኝቶ አንዱኑ ብሎናል አይለያየን ከቶ ንፋስ መግቢያም የለው በብዙ አዛመደን ፍቅር አቆራኝቶ አንዱኑ ብሎናል አይለያየን ከቶ ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ ልብሽ ገዝቶኛል ፍቅርሽም ኃያሉ እወድሻለሁ ዘመኔን በሙሉ። ኧረ በእናትህ ኧረ በእናትህ ኧረ እንዴ አንተ ላይፍ የሌላ ዛርጎን ደግሞ ጭራሽ ደግሞ የፍቅር ዘፈን። ኧረ ዲጄው ቀይረው እንጂ ምን ሆነ ነው? ከዚህ ስሜት ባታስወጣኝ ደስ ይለኝ ነበር። እሷን እያሰብኳት ነበር። አንቺ ምርጥዬ ድምፅሽ ግን ያበደ አይደል እንዴ? እስከ ዛሬ እኮ እዚህ ሸቢ መጡት እንዳለ ድምጻቸው እኮ ሲያስጠላ አይደለም። እንደዚህ ሊዘፍኑ ይቀርና ሸኖት ቤ እንኳን ሰው አለ ለማለት ድምጻቸው ሲቀፍ። ዝጋ። ስማ ጊልዶ ቢያገኘው እኮ ተሸክሞት ነበር ይዞት የሚሄድ እኮ። እንደውም ተነስ ዝፈን። ማ እኔ ነው? አይ እኔ ዝፈን፣ አንተ ደግሞ ትጨፍራለህ። ይሄ ነገር አይበቃም እንዴ? የሚበቃሽን አንቺ ታውቂያለሽ። ግዛቴ ውስጥ ነው ያለው። ይኸውልህ ታስሬ ሳይሆን ላድር ነው የመጣሁት። ገባ? ያው እንግዲህ እኔ ከቄው ያመጣሁትን ነው፣ ሌላ የለኝም። ያዝ። ደጉ ባላገሩ ደጉ ባላገሩ ደጉ ባላገሩ ደጉ ባላገሩ እንዴው ያለህበት አሃ አማን ነው መንደሩ ናል የኔ ኩሩ ደጉ ባላገሩ ደጉ ባላገሩ ደጉ ባላገሩ ደጉ ባላገሩ እንዴው ያለህበት አሃ አማን ነው መንደሩ ናል የኔ ኩሩ። ቁጭ በል አትንቀልቀልሽ። ደጉ ባላገሩ ደጉ ባላገሩ ደጉ ባላገሩ እንዴው ያለህበት አማን ነው መንደሩ። ወይኔ ጭንቅላቴ። አሁንም አላረግሽውም? ወተት መጠጣት አለብኝ። እንዴት ነው ሄደው ሰዓቱ? ጽናት ጽናት፣ አንቺ ጽናት! ኪራ ተነሳ እንዴ? ልቀሰቅስ ብዬ እኮ ፈራው። ጽናት የት ሄዳ ነው ስጠራት አቤት የማትለው? መቼስ አኩርፋ አይደለም አይደል እንዴ? ምንም አታስታውስም እንዴ? ምኑን ነው የማላስታውሰው? ይልቃውን ጥሪያት በእናትሽ። ደግሞ እሷ ልለማመጥ እንዴ? ጥፋቷን ጠንቅቃ ታውቃለች እኮ። ወተት አፌልኝ በያት። ኪራ ጽናት እኮ ኒና ያልኩሽ ለምዶ ማሰሚኝ።
ሂጂና ጥሪያት አልኩሽ እኮ። ከየት ብዬ ነው የምጠራት? ጽናት እኮ የለችም። የት ነው ሄደችው? ትላንት ማታ እኮ ሰክረክ መጥተክ ከጽ ጋር ተጋጭታችኋል። በጣም ትልቅ ጸብ ነበር የተፈጠረው። አልገባኝም። እና ሄዳ ነው? አዎ ኪራ፣ አንተ እኮ ቀለበቷን ከእጇ ላይ ስታወልቅባት ሄደች። ጭራሽ እኔ ነኝ ጥፋተኛው? ያን ሁሉ ነገር አድርጋ እና እሷ አክብራ ማድረግ ያልፈለገችውን ቀለበት እኔ ባወልቅባት ምንድን ነው የሚገርመው? እኔ አላቅም ኪራ፣ ግን እኮ ተውተው ስትልክ ነበረ። በዛ ላይ በጣም ጥንብዝ ብለህ ነበር የሰከርከው። እዚህ ሶፋ ላይ ተኝታ አስቸገርክ። ከዛ እኔና ክብሩም ተሸክመን እኮ ነው መኝታ ቤት የወሰድነው። መኝታ ቤት ራሱ ስናስተኛ ከውስጥ አልገባም ስትል ከላይ ጥለንን የወጣ ነው። ቆይ ጠዋት ሲነጋ ነው ሄደችው? ኧረ አይደለም፣ ማታ ነው ሄደችው። ብታይ ኪራ፣ ምንም ብለምናት ፈቃደኛ አይደለችም። እንዲያውም እየለመንኳት እያለ ከበሩ ጋር ላጥፋኝ ነው ሄደችው። ከዛ ክብሩም ሲመጣ ነው ብታይ ከበር ላይ እንዲ ልጥፍ ብዬ እንደ ስቲከር ፈቅፍቆ አንስቶ ያመጣኝ። ይሄ ድራማዋ ግን ቤታችንን ሰላም ከመንሳት አንሶ ትዳራችንን አደጋ ላይ እየጣለ እንደሆነ ለምንድን ነው የማይገባት? አረ ኪራ ተው እንጂ እንዴ! ጽናት እኮ ሆን ብላ አይደለም እንደዚህ የምታረገው። ያው አላ አይደለ አጋጣሚ እኮ ነው። ኒና፣ ለማንኛውም ደውለሽ ንገሪያት ሰው ሳይሰማ ወደ ቤቷ ትመለስ። ይኸውልሽ በኋላ ራሷ ላይ ሰዎች እንዲፈርዱባት ነው የምታደርገው። እሺ ቆይ ኪራ፣ የት እንደሄደች እንዴት ብዬ ልወቅ? በጠዋቱ ደግሞ ምሩ ጋር ደውዬ ነበር፣ እሷ ጋርም የለችም። እናም እንደተፈጠረ ነገርሻቸው? አረን ያልነገርኳቸው። ኒና አትዋሽ። አንቺን በደንብ ነው ማቅሽ። አይደለም እንደዚህ አይነት ጮማ ወሬ አግኝተሽ ዝም ብለሻ እንዴ የምትቀደጁ? እንዴ አልተናገርኩም አልኩ እኮ። የእሷን እንዴት እኔ ላይ ልትወጣ ነው እንዴ? ውይ ምሩ መጣች መሰለኝ። አረ አልተናገርሽም? ምላስሽን በአሜሪካ አላጠበኩልሽ። ሰላም አላገኝም። እንዴት አደርሽ? ውስጥ አልተኛም ብለሽ እዚህ ብርድ ላይ አደርሽ አይደል? ደግሞ እንቅልፍ አልወሰደሽም። ለምንድን ነው ቆየውን ሹም አትናገሪው? ምንም። ይህን ጥያቄ መጠየቅ እኮ ራሴን ራሱ ሰለቸኝ። ቆይ መቼ ነው እንደ ታላቀት የሆን ሹም የምትነግሪኝ? ደግሞ ስታለቅሽ ነው አይደል ያደርሽው? አይንሽ ራሱ ቀልቷል እኮ። በቃ ምንም ይሁን ነገር ነው። በቃ ሁሉም ነገር አብቅቷል። ሁሉም ነገር ተበላሽቶ። ምኑ ነው ያበቃው? እስኪ ንገሪኝ። ምናልባት አብቅቷል ያልሽው ነገር እኮ የነገ ህይወት መጀመሪያ ይሆናል። እንደዛ እንኳን የሚሆን አይመስለኝም። ከየቱ ልጀምርልሽ? ከመጀመሪያው አንቺ እኔን መደበቅ ከጀመርሽበት። ያኔ እኔን መተሽ ስታጪ ስፒድና ጆከር ነበር ያገቱኝ። እሱን ነገር ጆከር ጀምሮልኝ ነበር፣ ግን አልጨረሰልኝም። ከዛ የኪራን ቤት ካርታ አልሰጥም ስላቸው ጆከር ለእኔ ማዘን ጀመረ። ከዛ አረመኔ ሰው ለማስመለጥ ሲል ስፒድን በድንጋይ መጣ። ከዛ ስፒድ ምን መጀመሪያ ደህና ይሆናል ብለን ነበር ትተን የመጣ ነው። ግን ነገሩ እኛ እንዳሰብነው ሳይሆን ቀርቶ ስፒድን ገለነዋል። ምን ገደል ነው? በሰዓቱ ማምለጣችን ብቻ ነበር የታየ። በተለይ እኔ ነጻነቴን ብቻ ነበር የምፈልገው። ጆከር ግን ከስፒድ ጋር መሆን ፈልጎ ነበር። እኔ ግን ከተነሳ ይገልሃል፣ ሌሎች ሰዎችም አሉ ብዬ ይዤው መጣሁ። እና ይሄ የሚያክል ሸክም ይዘሽ እንዴት ዝም ትይኛለሽ? ቆየቴ ነፍሰ ገዳይ ስለሆንኩኝ አልጠላሽኝ? ማለቴ አልተጸየውሽኝም? ምን ማለት ነው? ከአንቺ እኮ ሌላ ሰው የለኝም። ሰው መግደልሽን ባልቀበለውም ግን ደግሞ ሆን ብለሽ ያደረግሽው ነገር አይደለም። በዛም አላበቃም እህቴ። ይሄ የተረገመ መርሲሞኝ ስፒድን ስንገለው የሚያሳየውን ፎቶ ይዞ በዛ ያስፈራራን ጀመረ። ቆይ እሱ ለስፒድ ምኑ ነው? አላቅም፣ ግን በአጋጣሚ ነው ያየሁት አለ። እንደውም ያኔ ጆከር እኔን ያገባኝ መርሲሞ ለማላቀው ሰው ሊድረኝ ስለነበረ ነው። እኔን ለማዳን ብሎ ነው እሱ ያገባኝ። ቆይ ምንድን ነው ህይወታችሁ ምስቅልቅል ያለው? እኔ ሊገባኝ አልቻለም። መርሲሞ በህይወታችን ቁማር እየተጫወተ ነው። የጆከርም ወንድም አይደለም። እዚህ ለመቆየት ያመጣው ዘዴ ነው። የቤተሰብ ትውውቁም የእሱ ሀሳብ ነው፣ እኛን ከአንቺ ጋር ለማጣላት። እኛም ተሳካለት። እኔ ከአይምሮዬ በላይ የሆነብኝ ነው። ይሄ ሁሉ ድራማ ሲሰራ ቆይ ነው የት ነበርኩ? እንዴት ነው እኔ ማየት ያቃተኝ?
እህቴ እሱ እኮ ላንቺ በጣም ጥሩ ሰው ነበር፣ ግን እያስመሰለ ነበር። እንዴ አታየውም እንዴ የእኛን ስህተት እየወጣ ሲያሳይሽ? ደግሞ ይኸውልሽ ይህን ፎቶ ተመልከቺ፣ በመድኃኒት እገላታለሁ ብሎ እያስፈራራኝ ነበር። ሰኒዬ ይቅርበኝ። እኔ ሲበዛ ጭፍንና አንድ መስመር ብቻ ማይ ሰው ነኝ። እንደዛ አትበይ እህቴ። እኔም እኮ ላንቺ ለመናገር አልደፈርኩኝ። አሁን ነገሮች ሁሉ ስላበቁ እኔም በነጻነት እንደ ንጹህ ሰው ራሴን ሸሽጌ መኖር ስላቃተኝ። አልገባኝም። ምኑ ነው ያበቃው? ጆከር ታስሯል። ለእኔ ብሎ ሁሉን ነገር እሱ እንደፈጸመው ተናዟል። እኔም እንደዚህ ሆነሽ አልነግርሽም ብዬ ነው እንጂ እዚህ መጥተው ፈትሸው ነው የሄዱት። እና በቃ አበቃ። በእኔ ምክንያት እስር ቤት ገብቶ ወጣትነቱን በሙሉ እዛ ላይ ያሳልፍ ነው። እንደዚህ እያልሽ አትጸጸቺ። የሚደረገውን ነገር ሁሉ ለማድረግ እንሞክራለን። በቃ አሁን እኔ ቁርስ ልስራ፣ አንቺ ግቢና ታጠቢ። እሺ። አምላኬ ሆይ ቆይ ምን ሲያደርጉ ነው የጠበቁኝ? ጨክና በረሮ እንኳን ማትገል ልጅ ሰው ገደልኩኝ ትለኛለች። አሁን አንድ ነገር ብናገራት በገዛ እጄ የቴን ማጣት ነው የሚሆንብኝ። ስለዚህ ከጎኗ ሁኜ ከዚህ ስሜት እንድትወጣ ነው መርዳት ያለብኝ። ምንድነች ደግሞ ገብታ ቀረች? ናሁም ተኝቻለሁ እኮ ነው የሚለው። አልመጣም አለኝ። እንዴ ምን ማለት ነው? ይኸውልሽ ግቢና ምሩና ናው መጥቷል በይው። እንዴ ለሶስተኛ ጊዜ እኮ ነው የምታመላልሱኝ እንዴ? ይሄን እኮ ነው ለመታኝ ማለት ራሱ ይመጣል። ኪራ ናሆም እንዳለክ ምንድነው ሰው ሳሎን እንግዳ አስቀምጦ እንደዚህ መተኛት ነውር አይደለም ወይ ብሏል። አንቺ ልጅ ዛሬ እግርሽን ማጣት ፈልገሻል መሰለኝ። እንዴ ኧረ እኔ እግሬ ማጣት አልፈለኩም፣ ግን እኮ ስሬን ደረጃ ስመላለስ እኮ እግሬ ራሱ ጡንቻ ሊያወጣ ነው። እኔ ዘንድሮ እኔ በራሴ ሞታው እንጂ የራሳችሁ ጉዳይ። እሺ ከፈለጋችሁ ራሳችሁ ሄዳችሁ አናግሩት። እንዴ እኔ ምንም በማላውቀው ነገር ልትሰቃይ እንዴ? ምን ነው አልመጣም አለሽ? እንደዛማ ቢለኝ እኮ ደስታዬ ነበር። ብታዩ እንዴት በትራስ እኮ ወርውሮ እንዳጋጨኝና መሬቱ እንዲሽርክር እንዳለብኝ ብታዩ። ይኸውላችሁ ኪራ ከሰው ጋር ማውራት ካስጠላው በጣም ደብሮታል ማለት ነው። ትልቅ ነገር ተፈጥሯል ማለት ነው እንዴ? ይኸውልሽ ያው በስልክ እኮ ጫፍጫፉን ነገርኩሽ። ብታይ ይኸውልሽ ጽናት ምሳ ልትበላ መውጣት። አንቺ ቢቢሲ በቃ አፍሽ ዝም ማለት አያውቅም ማለት ምንድነው? እንደ ድር ጥሩምባ ዝም ብሎ መጮህ። እሱ ራሱ እኮ አንዳንዴ ለስብሰባ ለለቅሶ ምናምን ነው የሚጮህ። ለዚህማ ትነቃለህ አይደል? ጃውን ግቢ አይንሽ እንዳለሽ። እኔ የምለው ቆይ እንግዳ ምናምን ነገር አታከብርም እንዴ? ይኸውልህ ትሰማኛለህ? መጥቼ ልጠራ ስል ነው የመጣው። እሺ ተኝቼ ነበር እኮ ለዛ። ቅድም እኮ እኛ ስንመጣ አሮጣ ወደ መኝታ ክፍል ስትገባ አይተናል። በቃ ጥሩ ሙድ ላይ እኮ ስላልሆንኩ ነው። የተፈጠረውን ነገር ሁሉ እኔና ነግራኛለች። እስኪ ያስረዳኝ። ለእናንተ መጣላት በሌሊት ደግሞ ከቤቷ እንድትወጣ ያደረጋት ነገር ምንድን ነው? አላቅም ነው። ይህንን ላለማለት ብዙ ታገልኩ። ጽናት ከትዳር በኋላ ማውቃት ሴት አይደለች። ያፈቀርኳት ጽናት ቀርታ ሌላ ሴት ነው የሆነችው። ሁሌ ጭቅጭቅ፣ በሀና ምክንያት የተፈጠረውን የምታውቁት ነው። ሀናማ ይሄን ያክል ትልቅ ነገር ሆና ቤቷን ታስከመሄድ ድረስ ልታደርሳት አትችልም። አላቅም። መጀመሪያ ጸቡ የተጀመረው በእሷ ነበር። ከዛ በኋላ ግን የሆነ ቤክ የሚባል ሰውዬ መጣ። ለሊት እየደወለ ከእሱ ጋር ታወራለች። ቀንም እኔ ስደውልላት ረጅም ሰዓት ስልኳ ተይዟል። ከማን ጋር ነው የምታወሪው ስላት ከጋሼ ጋር ነው የምትለኝ። ይህንንም እያወቅኩኝ ችዬ ዝም አልኩ። ኪራ ይሄ ነገር እንዴት ነው? ስራ የሰደደ ነገር ነው እንዴ?
በተጋባን ማግስት እንዴት ሮሮ አወራለሁ ብዬ ችዬው ነው እንጂ ውስጤ ብዙ ነገር አለ። በትንሿ ምክንያትም ተጋብተን ልጅቷ በማታውቀው ነገር ተባረረች። እና ለምን ተቀምጣችሁ አታወሩ? ሁሉም ነገር የሚፈተው እኮ በንግግር ነው። አንተም ይሄንን ነገር ያየ ዝም ማለት አልነበረብህም። ምሩ እስኪ አስቢው። ቆይ በእኔ ቦታ ሆነሽ አስቢው። ናሆማ ሌሊት ተነስቶ ሳሎን ቁጭ ብሎ ስልክ ሲያወራ ብታገኙ፣ ያውም ከማታውቂው ሰው ጋር ምን ትያለሽ? እሱማ እኮ በጣም ከባድ ነው። ግን ቆይ ስለ ጽናት ነው እያወራን ያለ ነው? ምንም እኮ ስለማናውቃት ሴት እያወራን ያለ ነው እየመሰለኝ ያለው። ናሆማ ከምታስበው በላይ እኮ ታገስኳት። የሆነ ነገር ሳነሳ አንተስ እኔ ያልኩህን መቼ አደረግክ ነው መልሷ። ምንም እንደዛ የምትል እቺ የፈረደባት አና ነቻ እንዴ? እሷን ስላላባረርኩ እኮ ነው። ትልቁ ምክንያቱ እሷ ናት። ኪራ ተረጋጋ እንጂ ምን ሆነሃል? እንዴት ልረጋጋ ናሆማ? ቤቴ እኮ ነው እየፈረሰ ያለው። ገና ገንብቼ አልጨረስኩም ስል ጭራሽ ከስር መሰረቱ እየተናደኩ ነው። እየሆነ ያለውን ነገር አይታየም? እና ትላንትና ማታ ምንድን ነው የሆነው? ይኸውልሽ ምሩ፣ ትላንትና በስራ ጉዳይ ምሳ ቀጠሮ ነበረኝ። ከዛ ወደ ቀጠሮ ቦታ ሲሄድ ጽናት ተቀምጣ አገኘኋት። እጇ ላይ ቀለበት የለም። በዛ ላይ በተደጋጋሚ ቤኪ የሚል ስልክ ይደወልላታል። እንዳላየ ሰው የሆነች ሳይለንት ታደርገዋለች። ምናልባት ግን አጋጣሚ እንዳይሆን። ቆይ እንዴት ነው አጋጣሚ የሚሆነው ምሩ? ቀለበቷን አውልቃ ሽክ ብላ ተቀምጣ ነበር እኮ። ከዛ ደግሞ ሌሊት የሚደውልላት ሰውዬ በተደጋጋሚ ሲደውል ነበር። ይሄ እንዴት ነው አጋጣሚ የሚሆነው? የዚህን ቀን ተማምለን ያደረግኩላትን ቀለበት ከወልቃ ነበር የተቀመጠችው። ከዛ ጭራሽ ከዛ ሰው ቆይ እስኪ እናንተ ንገሩኝ፣ ምን ያጎደልኩባት ነገር አለ? ሁን ያለችኝ ከመሆን ውጭ ምን ያደረግኩት ነገር አለ? ኪራ በቃውን ለመረጋጋት ሞክር። ተወኝ ናሆማ ተወኝ፣ ውስጤ ተቃጥሏል። እባክህን ኪራ ተረጋጋ። እንደዚህ መሆን እኮ ይጎዳሃል። አይጎዳኝም ምሩ፣ ጽናት ካደረገችኝ ነገር በላይ ምንም አይጎዳኝ። ማታ ጠጥቼ ሰክሬ ነበር የገባሁት። ምንም ነገር አላስታውስም። ኒና እንደነገረችኝ ከሆነ ቀለበቱ ቤት ብቻ የምታደርጊው ከሆነ ምን ያደርግልሻል ብለህ ስታስወልቃት ተናዳ ሄደች ነው ያለች። ቆይ እኔ ለጽናት አንስባታለሁ እንዴ? እንደምትፈልገው ጥሩ ባላልሆንኩላት? ምናልባት ስራዬን ስል ጊዜ አልሰጠኋትም ይሆናል። ግን ደግሞ ነጋችንን ለማሻሻል ቆይ ከኔ እሱ በልጦባት ኪራ ቆይ ምን እየሆንክ ነው ያለው? አቃተኛ ናሆማ፣ ውስጤ ስብርብር እኮ ነው ያለው። በሷ ብዙ ተስፋ ነበር። ትዳር እኮ ሁሌም ደስታ አይደለም። አንዳንዴ ግጭትና ሀዘንም አለው። ደግሞ ሁሉም ነገር በዚያ በቃ ማለት አይደለም። አቅቶኝ እኮ ነው ምሩ። ይኸውልህ ኪራ ምሩ ልክ ነች። ሲን ደግሞ እናወራታለን። እሺ ምናልባት ስሜታዊ ሆነ የወሰነች ውሳኔ ሊሆን ይችላል። ግን እመኑኝ፣ ይህን ልጅ እንዳገኘው ትገለዋለሁ። እመኑኝ እገለዋለሁ። ኪራ ረጋ በል እንጂ። ሲጀመር ጽናትን አታውቃትምና ነው። የነገሮች መገጣጠም ነው እንጂ ደግሞ እንደዚህ አታደርግም። ይኸውልሽ ምሩ፣ ይህ ነገርኛ ካሰብነው በላይ ከባድ ነው መሰለኝ። ጽናትን ቶሎ ፈልገን ማናገር አለብን። እና አሁን የት ብለን እንፈልጋታለን? ሰኒም ስልኩ አይሰራም። ሲጀመር ደግሞ ብትወጣ እኔ ጋር ነበር የምትመጣው። ቆይ ምናልባት ገጠር ሄዳ ይሆን እንዴ? እሱን እንዴት አውቃለሁ? ወይም ደግሞ ኪራን እናናግረው ነው፣ ከዛ በኋላ እናስብበታለን። ይኸውልሽ እናቴ ከመጠን በላይ ትጨነቂሽ፣ በኋላ ደግሞ እንዳያምሽ። አለመጨነቅማ እንዴት እችላለሁ? አታይም እንዴ ነገሮች እንዴት እንደተመሰቃቀሉ?